የሩሲያውን ጀነራል ለመግደል በመሃል ሞስኮ ጥይት ያርከፈከፉት ሰዎች ከነ ግብረ አበሮቻቸው ተይዘዋል አለች ሩሲያ። ዱባይን ጨምሮ በተለያዩ አካባቢዎች እነዚህ ግለሰቦች መያዛቸው የተረጋገጠ ሲሆን ወደ ዩክሬን የሸሹ እንዳሉም የሩሲያ የመከላከያ ሚኒስቴር ይፋ አድርጓል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬንና የሩሲያን ልዑካን በማያሚ አሜሪካ ሊጠራ እንደሆነ ተሰምቷል። ዜሌንስኪም ክረምቱ ሳይገባ ትራምፕ ጦርነቱ ማለቅ አለበት ብለውኛል በማለት የትራምፕን አቋም አንጸባርቀዋል። ስለ ጉዳዩ እንመለከታለን። በሌላ በኩል ጃፓን ከሩሲያ ጋር መስማማት አለብኝ ብላ በድጋሚ እየተናገረች ትገኛለች። ከሁለተኛው የዓለም ጦርነት በኋላ የሰላም ስምምነት የለንም፣ የምንወዛገብባቸው ደሴቶች አሉ፣ ጉዳዩን እልባት እንስጠው ብላ ጃፓን በይፋ የፑቲንን መንግስት ጠይቃለች። ይህ ጥያቄ በተደጋጋሚ ነው እየቀረበ የሚገኘው። ወደ ሌላ ጉዳይ ስናልፍ ደግሞ የጀርመን ኢኮኖሚ ለማመን የሚከብድ የኢኮኖሚያዊ ቀውስ ውስጥ እንደሚገኝ ተሰምቷል። ባለፉት ጥቂት ዓመታት ብቻ ከ1 ትሪሊየን ዶላር በላይ ኢኮኖሚው እንዳጣ ተነግሯል። ጉዳዩ ከትራምፕና ከሩሲያ ጋር መገናኘቱም ብዙዎችን አስገርሟል። ወደ ቀጠናችን ስንመለስ ኤርትራን ከኢትዮጵያ ድሮኖች ለማስጣል ግብፅ እየሰራች ነው ተባለ። ታዋቂው ዓለም አቀፍ ድረገጽ ይህንን በተመለከተ ምንጮቹንና ባለሙያዎቹን ጠቅሶ ያቀረበውን ዘገባ እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያው ጀነራል ላይ የተኮሱት የሩሲያ ዜጎች በቁጥጥር ስር ውለዋል። ወደ ዩክሬን ያመለጡም አሉ። በዱባይም የተያዙ እንዳሉ ሩሲያ ይፋዊ መግለጫ ሰጥታበታለች። ጀነራሉን በመሃል ሞስኮ ለመግደል በርካታ ጥይቶችን ያርከፈከፉት እነዚህ ሰዎች ከነግብረ አበሮቻቸው ተይዘዋል ብላለች ሩሲያ። በመሃል ሞስኮ በሚገኝ የመኖሪያ መንደር ላይ ነው ጥቃቱ ተፈጽሞ የነበረው። ጀነራሉ በሕይወት ቢተርፉም ከፍተኛ የሕይወት ስጋት ውስጥ እንደነበሩ ብዙዎች ሲገልጹ ቆይተዋል። ሩሲያ እጇን እስከ ዱባይ ድረስ ዘርግታ ነው ግብረ አበሮቹን በቁጥጥር ስር ያዋለችው። የተባበሩት አረብ ኤምሬትስም በዚህ ጉዳይ መልካም ድርሻ እንደተጫወተች ሩሲያ አሳውቃለች። አንድ ዋና ተኳሽ፣ ሌሎች ደግሞ ግብረ አበሮች ናቸው ሲታደኑ የቆዩት። ኮርባ የተባለ አንድ ግለሰብ በዱባይ በቁጥጥር ስር መዋሉን ሩሲያ ያሳወቀች ሲሆን የፌዴራል የደህንነት አገልግሎት በበኩሉ ወደ ዩክሬን ያመለጠ አንድ ሰው እየታደነ መሆኑን ከመግለጽ በተጨማሪ በሩሲያ ውስጥ በቁጥጥር ስር የዋሉ ሌሎች ግብረ አበሮች እንዳሉ ይፋ አድርጓል። ጀነራል ቭላድሚር አሌክሲቭ ላይ ጥይት ያርከፈከፉት ግለሰቦች ከተለያዩ አቅጣጫዎች ሲረባረቡ እንደነበር ነው የተሰማው። እንደ አውሮፓውያን አቆጣጠር 1960 ላይ ተወልዷል የተባለው ሊቦሚር ኮርባ የተባለው ግለሰብ በዱባይ በቁጥጥር ስር ከዋለ በኋላ ሌሎች ግለሰቦችንም የማደን ተግባር ቀጥሎ ነበር። ቪክቶር ቫሲኒን እና ዚኔዳ የተባሉ ግለሰቦችንም የሩሲያ ዜግነት አላቸው ሲታደኑ ቆይተዋል። አንዳንዶቹ ወደ ዩክሬን አምልጠዋል፣ ሌሎቹ ግን በቁጥጥር ስር ውለዋል። ግብረ አበሮቹንም ተኳሾቹንም በቁጥጥር ስር አውያለሁ ብላለች ሩሲያ። ጀነራሉ የሕክምና እርዳታ እየተደረገላቸው ሲሆን በቀጣይ የወንጀል ምርመራ ተከፍቶ ስለ ጉዳዩ ሩሲያ ተጨማሪ መግለጫ እንደምትሰጥ ይጠበቃል ተብሏል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጉዳዩ ከዩክሬን ጋር እንደሚገናኝ ካወሱ በኋላ ዩክሬን የሰላም ስምምነቱን ለማደፍረስ እየተጠቀመችበት ያለው መንገድ ነው በማለት ይዘታቸውን ማሰማታቸው የሚታወቅ ነው። እንዲህ አይነት የግድያ ሙከራዎች በሩሲያ በተደጋጋሚ የታዩ ሲሆን ጀነራሎች በአደባባይ ሞተው ተገኙ የሚሉ ዜናዎች አየሩን ሞልተውት ቆይተዋል። ይህኛው ሙከራ የጀነራሉን ሕይወት ባይነጥቅም መደፋፈሩ ራሱ ለሩሲያ ትልቅ መልእክት አስተላልፏል ነው የተባለው። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዜሌንስኪ ቀጭን ትዕዛዝ እንደሰጧቸው ራሳቸው ዜሌንስኪ ይፋ አድርገዋል። ክረምቱ ሳይገባ ጦርነቱ እንዲያበቃ እፈልጋለሁ ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሰዎቻቸው እንደነገሯቸው የዩክሬኑ ፕሬዝዳንት አረጋግጠዋል። እስከ ሰኔ ወር ገደማ ጦርነቱና የጦርነቱ ጣጣዎች ሙሉ ለሙሉ ማለቅ አለባቸው ብለው
ትራምፕ ወስነዋል ነው ያሉት ዜሌንስኪ። ለዚህ ደግሞ የገመቱት ወይም የተሰጣቸው ምክንያት አሜሪካ ከዚህ በኋላ በሀገር ውስጥ ጉዳይ በዋናነት ትኩረት እንደምታደርግ የሚያረጋግጥ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣይ የሚድ ተርም ወይም የአጋማሽ ጊዜ ምርጫ ስላለ የአሜሪካ ፖለቲከኞች ሁሉ አሰፍስፈው የሚጠብቁትን ምርጫ በሪፐብሊካን ፓርቲ ድል አድራጊነት እንዲጠናቀቅ ለማድረግ ትራምፕ ከወዲሁ በሀገር ውስጥ ያሏቸውን ስራዎች ለመስራት እንደፈለጉ ነው ግምት የተወሰደው። ከዚህ ቀደም በአቡዳቢም በማያሚም በተለያየ ዙር ሲነጋገሩ የነበሩት የዩክሬን የሩሲያና የአሜሪካ ልዑካን እዚህ ገባ የሚባል ስኬት ላይ ሳይደርሱ ቆይተዋል። በሁለት ዙር የተደረገው የአቡዳቢው ንግግርም ምርኮኛ ከማለዋወጥ የዘለለ የረባ ውጤት አለማምጣቱ ነው የተነገረው። ምክንያቱም ሁለቱ ሀገራት እንዳይስማሙ እያደረጋቸው የሚገኘው ዋናው ጉዳይ ግዛት ነውና ይህንን ጉዳይ እልባት እስካልሰጡት ድረስ ስምምነት ይደረሳል ተብሎ የሚጠበቅ አልሆነም። እንዲህም ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻውን ግፊት ለማድረግ እየሞከሩ ይገኛሉ። በማያሚ ሁለቱን ሀገራት ጠርተው ልዑኮቻችሁን ላኩ ብለው የሰላም ንግግር እንዲያደርጉ የመጨረሻውን ግፊት ያደርጋሉ ተብሎ እየተጠበቀ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ይህንኑ ጉዳይ አረጋግጠውታል። ይህ እንደተጠበቀ ሆኖ በሩሲያና ዩክሬን ጦርነት በትራምፕ ፖሊሲዎችና በተለያዩ ተደራራቢ ምክንያቶች ሳቢያ ጀርመን ኢኮኖሚ አጣብቂኝ ውስጥ መግባቱን የሀገሪቱ የጥናት ተቋም አረጋግጧል። የጀርመን የጥናት ተቋም ይህንኑ ጉዳይ በተመለከተ ያወጣው ሪፖርት ብዙዎችን አስደንግጧል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2025 ባሉት 5 ተከታታይ ዓመታት የጀርመን ኢኮኖሚ በትንሹ 1.1 ትሪሊየን የአሜሪካ ዶላር ወይም 940 ቢሊዮን ዶላር ከስሯል ነው የተባለው። ወይም ኢኮኖሚው ማምረት የሚችለውን ምርት ሳያመርት ቀርቷል፣ ከጀርመን ዜጎችም ይህን ያህል ገንዘብ ተወስዷል ሲል የጀርመን የኢኮኖሚ ኢንስቲትዩት IW ይፋ አድርጓል። ጥናቱ እንደሚያረጋግጠው 235 ቢሊዮን ዩሮ የሚሆን ገንዘብ በ2025 እንደ አውሮፓውያን አቆጣጠር ላይ ብቻ ባክኗል። ለኢኮኖሚያዊ ቀውሱ ደግሞ የተጠቀሱ ምክንያቶች አሉ። አንደኛው የኮቪድ-19 ወረርሽኝ ሲሆን ሌላኛው ደግሞ የዩክሬንና የሩሲያ ጦርነት ነው። ጦርነቱ ለጀርመን ኢኮኖሚ ፈተና የሆነበት ዋነኛው ምክንያት ከሩሲያ ነዳጅና ጋዝ አልገዛም ብላ እምቢ ያለችው ጀርመን እንዲሁም አውሮፓ በኢኮኖሚያቸው ላይ ተጽዕኖ መፍጠራቸው፣ በውድ ዋጋ ጋዝ እንዲገዙ መገደዳቸው ነው። ከዚህም በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያራመዱ ያሉት የንግድ ፖሊሲ እንዲሁም የሚጥሏቸው ቀረጦች ጀርመኖችን ከፍተኛ ዋጋ እያስከፈላቸው እንደሚገኝ ነው የተሰማው። ባለፉት 5 ዓመታት ብቻ እያንዳንዱ የጀርመን ሰራተኛ ወይም ተቀጣሪ 20,000 ዩሮ ያህል ከገቢው እንደተቀነሰበት ነው IW የተሰኘው ይህ ተቋም ያረጋግጠው። በታሪፍ ላይ ታሪፍ የሚጥሉት ትራምፕ 750 ቢሊዮን ዶላር የሚያወጣ የአሜሪካን ነዳጅ ግዙ ብሎ የሚያስገድደው የትራምፕ አስተዳደር በጀርመን ኢኮኖሚ ላይ ከፍተኛ ጫና እንዳሳረፈ ነው የተነገረው። የተለያዩ የአውሮፓ ባለስልጣናትም በሩሲያ ላይ የጣልነው ማዕቀብና ተያያዥ ስራ ብዙ ዋጋ አስከፍሎናል እያሉ እየተናገሩ ይገኛሉ። በሌላ በኩል ሩሲያ ለሰላም ስምምነት እጅ ተዘርግቶላታል። የተዘረጋው እጅ ደግሞ ከወደ ቶኪዮ የተመዘዘ እንደሆነ ታውቋል። ጃፓን በይፋ ከሩሲያ ጋር የሰላም ስምምነት አለመፈራረማችን ብዙ ጥፋት አምጥቷል። ሁለተኛው የዓለም ጦርነት ከተጠናቀቀ በኋላ ጃፓንና ሩሲያ በሁለት ወገን ሆኖ እንደ ተዋጋ ሀገር ስምምነት አልተፈራረሙም። ይህ ደግሞ ብዙ የሚያሳስብ ጥፋትም የሚያስከትል ሆኖ አግኝተነዋልና እንነጋገር፣ የሰላም ስምምነት እንፈርም ስትል በጠቅላይ ሚኒስትር ሳኔ ታካቺ አማካኝነት ጥያቄዋን አቅርባለች ሀገረ ጃፓን። የዩክሬን ጦርነት መፈንዳቱን ተከትሎ የጃፓንና የሩሲያ ግንኙነት በብዙ መልኩ ጎድፏል ማለት ይቻላል። አዲሷ ጠቅላይ ሚኒስትር ግን ቢያንስ የሰላም ንግግር ያስፈልጋል የሚል መርህ ይዘው መጥተዋል። በእርግጥ የተለያዩ ደሴቶች ሁለቱ ሀገራት ይወዛገቡባቸዋልና እኒህ ጠቅላይ ሚኒስትር እነዚህንም ደሴቶች ለእኛ ይገቡናል እያሉ ይገኛሉ። ከሁለተኛው የዓለም ጦርነት በኋላ
አሸናፊ የሆነችው ሶቪየት ኅብረት ተሸናፊ ከሆነችው ጃፓን የወሰደቻቸው ደሴቶች አሉ ብለው ጠቅላይ ሚኒስትሯ እንደሚያምኑ በተደጋጋሚ ተናግረዋል። ይህ ታዲያ የሚያጸጽትና የሚያበሳጭ ነው። ለ80 ዓመት ያህል የሰላም ስምምነት ሳንፈራረም መቆየታችን ልክ አይደለም፣ የሰላም ስምምነት ልንፈራረም ይገባል በማለት ጠቅላይ ሚኒስትር ሳኔ ታካቺ በድጋሚ በይፋ ጠይቀዋል። ወደ ኢራን ጉዳይ ስናቀና ኢራን በሚሳኤሎቼ አልደራደርም አለች። የአሜሪካ መንግስት በሶስት ጉዳዮች ላይ ኢራን እንድትነጋገር ፈልጎ ነበር። የመጀመሪያው የኒውክሌር ፕሮግራሟ ሲሆን፣ ሁለተኛው የሚሳኤሎች ጉዳይ፣ ሶስተኛው ደግሞ በቀጠናው የምታስታጥቃቸውን ድርጅቶች የሚመለከት ነበር። ኢራን ግን አለች፣ የሚሳኤሉ ጉዳይ የምንደራደርበት አይደለም። ይህ የብሔራዊ ደህንነትና የመከላከያ ጉዳይ ነው። በዚህ ጉዳይ ላይ ይደራደራሉ ብላችሁ እንዳታስቡ ስትል በውጭ ጉዳይ ሚኒስትሩ አባስ አራግቺ አማካኝነት ተናግረዋል። የውጭ ጉዳይ ሚኒስትሩ ለአልጀዚራ ይህንን ሲያረጋግጡ ይህ የማንደራደርበት ጉዳይ ነው በማለት ነው የገለጹት። ወደ ቀጠናችን ስንመለስ ግብፅ ከኢትዮጵያ ድሮኖች ኤርትራን ለማስጣል የተለያዩ እርምጃዎችን ልትወስድ ትችላለች ተባለ። በተለይ ሀገሪቱን ከኢትዮጵያ ድሮኖች ለማስጣል ምን አይነት መከላከያ ስልት መከተል አለብኝ ብላ ግብፅ እያሰበች እንደምትገኝ ዓለም አቀፉ ድረገጽ ዘግቧል። ሚድል ኢስት አይ እንደዘገበው ግብፅና ሳውዲ አረቢያ እንዲሁም ኤርትራ በአካባቢው ወታደራዊ ጥምረት በመፍጠር የኢትዮጵያን ተጽዕኖ ለመቋቋም ጥረት እያደረጉ ይገኛሉ። ከነዚህ ጥረት ከሚያደርጉባቸው ጉዳዮች መካከል አንደኛው ደግሞ ድሮን ነው ተብሏል። የኢትዮጵያ ድሮኖች ኤርትራን ያሰጋታል የሚለው የሚድል ኢስት አይ ዘገባ ግብፅ ደግሞ ይህንን ለማስተካከል ወይም ክፍተቱን ለመሙላት ጥረት እንደምታደርግ ነው የተገለጸው። ሱዳንን ከፓኪስታን በማስማማት እና የፓኪስታን የጦር መሳሪያዎች ወደ ሱዳን እንዲገቡ በማድረግ ሳውዲ አረቢያ ገንዘቧን መዥረጥ አድርጋ የምትጫወተው ሚና ግብፅን አበረታቷታል ይላል ዘገባው። ይህን ተከትሎ ሳውዲ አረቢያን ከኤርትራ ጋር በማቀራረብ የኤርትራ መንግስት የጎደለውን ገንዘብ በመሙላት ጸረ ድሮኖችን በማስታጠቅና ይህንኑ አቅም በመገንባት ግብፅ ሚና ልትጫወት ወይም በአስመራና በሪያድ መሃል ድልድይ ሆና ለመጫወት ጥረት እያደረገች ነው ተብሏል። ሱዳንን፣ ሶማሊያንና ሌሎች የአካባቢው ሀገራትን በመያዝ ኢትዮጵያን የመመከት ስትራቴጂ ነድፋለች የተባለችው ካይሮ አስመራን ጠበቅ አድርጎ በመያዝና ከምንም በላይ ከሳውዲ አረቢያ ጋር በማግባባት በአካባቢው የፈጠረችውን ጥምረት ለማሳደግ ጥረት እያደረገች እንደሆነ እየተገለጸ ይገኛል። የእስራኤል ተጽዕኖም አስግቷታል። እዚህ ላይ ደግሞ የዘመናት ተቀናቃኟ ኢትዮጵያ ስትጨመርበት ለካይሮ ከፍተኛ ስጋት ሆኗል። ኢትዮጵያ ደግሞ አሰላለፏን ከህንድ ከእስራኤልና ከሶማሌላንድ ጋር በማድረግ የተባበሩት አረብ ኤምሬትስን እዚህ ማዕቀፍ ውስጥ በማስገባት ግብፅን ለመመከት እየተዘጋጀች ትገኛለች የሚሉ ዘገባዎችን ማድመጥ የተለመደ ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።